ጳጳሱን አባረሯቸው። ስለ አቤል ደም የሚያለቅስ አባት ማግኘት ብርቅ ሆኖብናል። ቤተክርስቲያን የምትጮህበት ድምጽ የላትም። ምዕመናን ሞት በአደባባይ የሚሞግት አባት አይቻላቅም። ኦርቶዶክሳውያን እየተገደለ ፖለቲካ ነው ልትሉን ነው? የቤተክርስቲያናችን ኢኦቲሲ ሚዲያ አልዘገበው፣ የዘገበው ማህበረ ቅዱሳን ነው። የኛ ጳጳሶች ምዕመናን እየተገደለ ኬክ ይቆርሳሉ ነው። አርሲ ያሉ ኦርቶዶክሳውያን ሲገደሉ አንዱ ለገዳይ ይጮሃል፣ አንዱ ላስገዳይ ይጮሃል። እንኳን ደስ ያላችሁ። በየቀኑ እየሞትንላችሁ ነው። ዛሬ አርሲ 10 ሰው 37 ሰው 200 ሰው ሞተላችሁ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታማው የተኙ በሆስፒታል ያሉ በጸበል ስፍራ ያሉ በችግርና በመከራ ውስጥ ያሉ ወገኖቻችን እግዚአብሔር ያስብልን። በስደት በመከራ በግድያ በመሳደድ በስደት ውስጥ የሚገኙ ሀገር ውስጥ ያሉ ኢትዮጵያውያኖችንም እግዚአብሔር ያስብልን። ከሞት አምልጠው ጫካ ለተጠለሉ ኦርቶዶክሳውያንም እግዚአብሔር ምሕረቱን ያወርድልን ይድረሱልን። ዛሬ ይህን ብያችሁን ፕሮግራሜን የምጀምረው ከመጀመር በፊት አንድ ነገር ልንገራችሁ። ጾማችን ጀመረ አይደለም? መከራችንም ጀመረ። የሐዋርያት ጾም ትላንትና ሰኞ ግንቦት 24 ጀመረ። መከራችንም ዜናው ተጀመረ። አይቋረጥም መቼም። ዛሬ ከአርሲ ጋር አያይዤ ትግራይ ያስገባቸዋለሁ። ሊቃነ ጳጳሶቻችን ጋር ወስዳቸዋለሁ። የሰባኪ መምህራኖቻችንም ወንጌል ሰብካቸዋለሁ። ከነሱ ጋር አያይዤ አመጣላቸዋለሁ። ብፁዓን ሊቃነ ጳጳሳት፣ ብፁዓን አባቶች እንግዲህ ምን እንደሚሉን አብረን የምናየው ይሆናል። ዛሬ ያመጣሁላችሁ መረጃ ለሁላችንም ይሆን ዘንድ ነው። አባ ገብረ ኪዳንና ዘበነ ለማም ተፋጠዋል። የአርሲ ግድያም አባቶች አፍጥጠዋል። ዜናውን መዘገብ አቁሟል። እኛ ደግሞ መረጃውን ነግራችኋለን። ይህ መረጃ የቃለ ቀርን ሚዲያ መረጃ ነው። አርያ መካሻኔ ፕሮግራሙን አዘጋጅቼ መቀርብላችሁ። ከመሸጋገሪያ በኋላ እንገናኛለን። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉት። ከመሸጋገሪያ በኋላ እንገናኝ። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። አመሰግናለሁ። የመጀመሪያው መረጃ ማህበረ ቅዱሳን የዘገበውን መሰረት ሚዲያ የዘገበውን ወሎ ሚዲያ የዘገበውን ዘገባዎች ይዤላችሁ መጥቻለሁ። ስለሱ አነሳላችኋለሁ። አሁን ከዘገባው በላይ የሚያሳስበን ሞት አይደለም። ዘገባው ቁጥሩ ምን ያክል ሆነ የሚል ነው የሚጨንቀን።
ባለስልጣን የመንግስት ኃላፊዎች ወይ የሃይማኖት አባት ኃላፊዎች መሪዎች ምናምን ለተባላችሁት ነው የምንናገረው። አሁን የሞተው ሰው ቁጥር መጠን ነው የሚያስጨንቀን አይደል? የንጹሃን ደም የሚያስጨንቀው የሃይማኖት አባት ማግኘት ብርቅ ሆነ። ስለ አቤል ደም የሚያለቅስ አባት ማግኘት ብርቅ ሆኖብናል። ጳጳሱ እያለቀሱ ለምነው ብፁዕ አቡነ ኤልሳ ግድያው ጨመረ። ዛሬ ግድያችሁ ጨመረ፣ ሞታችሁ ጨመረ። እናንተም መግደላችሁን አተውም፣ እኛም መሞታችን አይቀርም። እናንተም ትገሉናላችሁ፣ ትጨፍራላችሁ፣ እኛም እየሞትን ሐዘናችንን እንገልጻለን። ለሞቱ በክርስትናቸው ለሞቱ ሰማዕታት በአጸደ ገነት ያኖራቸው፣ በጸሎታቸው ይራዱን፣ በምልጃቸው ይጠብቁን። መቼም ኦርቶዶክስ ሳይሆነው ተሳደው ተገርለው እንደኔና እንደናንተ ኃጢአተኛ በደለኛ ሆነን መከራቸውን ቁጭ ብለን ለምንቆጥር ሰዎች አይደለም የምናገር። እንዲያ መከራ ውስጥ ተቀምጠው ክርስትናቸውን በህይወት የሚኖሩት በአርሲ የሚገኙ ኦርቶዶክሳውያን መከራቸው በዛ። እስኪ ላንብብላችሁ ማህበረ ቅዱሳን ያለውን መረጃ። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ 101 ዓመት ያስቆጠረው እድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። መድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውንም ተቃጥሏል። እንደ ወትሮ ሁሉ ዛሬም በምስራቅ አርሲ ሀገረ ስብከት ምድር ላይ ታላቅ ሐዘን ይገኛል። ማቅ የለበሱ እናቶች፣ እንባቸው ያላለቀ ህፃናትና ማደሪያ ያጡ አረጋውያን ጩኸት ሰሚ አጥቷል። ግንቦት 23 ጀምሮ በምስራቅ አርሲ ሀገረ ስብከት በአሰኮ ወረዳ ጠላታ ጨፋ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረው አሰቃቂ ግድያ ተፈጽሟል። ደህንነታቸው ሲባል ስማቸውን የማንጠቅሰው የዓይን እማኝና መረጃ ሰጫችን እንደገለጹልን ከሆነ ጥቃቱ እጅግ አሳዛኝና አረመኔያዊ እንደነበር ይናገራሉ። በአሰኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመው ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። የክርስቶስን ቅዱስ ስጋና ክቡር ደም የሚፈተትበትን መቅደስ ጭምር ኢላማ ያደረገ ነበር። በአካባቢው ከ101 ዓመታትን ዕድሜ ያስቆጠረውን የታላቁ ዕድሜ ባለጸጋ የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን መረጃችን ገልጸውልናል። በተመሳሳይ ጥቃት በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለም ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሻቸው ታውቋል። ኦርቶዶክሳውያኑ ተወልደው ካደጉበት ወልደው በሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ነዋሪዎችም ይዘው የሸሹት እምነታቸውና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲል ነበር በሐዘን ተውጠው የተነገሩ። በተያያዘ ዜና በዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣቶች ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙ ተሰምቷል። ድርጊቱ የተፈጸመው ሚታና ዋጂ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንዳዋሏቸውና በመቀጠልም ወጣቶቹን ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸውን አጥፍቷቸዋል ሲል ማህበረ ቅዱሳን ዘግቦልናል። መቅደስ ይዘው የሸሹ ምዕመናን ናቸው። ታቦት ይዘው የሸሹ መቅደስ ይቃጠላል፣ ምዕመናን ይሸሻል። ዜና የለም፣ የሚናገር የለም፣ ከኦርቶዶክሳዊ ውጭ የሚጮህ የለም። ቤተክርስቲያን የምትጮህበት ድምፅ የላትም። ብፁዕ አቡነ ኤልሳ ደጋግመው አልቅሰዋል፣ ደጋግመው ጮኋል። ቤተ መቅደስ ትቃጠላለች፣ ምዕመናን ይገደላሉ፣ ቤተክርስቲያን ዝም ብላለች። ግድያው መፈጸም የተጀመረው ግንቦት 23 ነው። ከግንቦት 23 ጀምሮ እስከ ዛሬዋ ጥዋት ድረስ ማንም ዜና አልዘገበም፣ ማንም አላወራም። ምርጫ ነበር አይደል? ትላንትና ከምርጫ ውጭ የሰማሁት የለም። ስለ አራስ የሚዘግቡልን ዘጋቢዎች የመንግስቶቹን አይደል? ከአራስ ምርጫ መረጠች፣ በወለደች በ2 ሰዓታት ውስጥ መረጠች፣ ምጥ ይዟት ሄዳ ከነምጧ በመሃል ላይ መርጣ ወደ ምጧ ሄደች። ሰርጋቸውን በሰኞ ዕለት ሰርግ ያደረጉትን ሰርጋቸውን አቋርጠው መጥተው ምርጫ መረጡ። ሬሳ የ10 ዓመት ህፃን ልጅ ሬሳ አስቀምጠው መጥተው መረጡ ብለው የዘገቡልን ኢትዮጵያውያን የታላችሁ? ዛሬ ይህን ዘገባ ለመንግስት የላካችሁ እናንተ የት ናችሁ ያላችሁ? ወገናችሁ እየተገደለ ነው። የእናንተ ዜና ምርጫው ነው፣ ሰው ነው መጀመሪያ የሚቀድመው። ትላንትና እኮ ወገናችሁ እየተገደለ ነው።
ቤተክርስቲያን እየተቃጠለች ነው። ዛሬ ቤተክርስቲያን ብቻ ይመስላል፣ ነገ መስጊድ፣ ከነገ ወዲያ ቸርች እኮ ይቃጠልልሃል። ይህን ዘገባ መሰረት ዜና እንዲህ ብሎ ዘግቦታል። በአርሲ ዞን በአሰኮ ወረዳ ትናንት በተቀሰቀሰ መጠነ ሰፊ ጥቃት 37 ምዕመናን ህይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ ብሎ ዘግቧል። ይህ ጥቃት ዛሬ ግንቦት 24 ቀን ቀጥሎ ያዋለ ሲሆን በወረዳው ይሄን የዘገበው የዛሬ ነው ዘገባው፣ ትላንትና ነው መረጃውን ያገኘው የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት የተካሄደ መሆኑ ታውቋል። ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በዛሬው ዕለት በዘቡዲ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦዳ፣ በጂሶ እና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። ስለዚህ 77 ሞተዋል። አሁን እየሞቱ ያሉ ቁጥራቸውን የምናውቀው ከሞቱ በኋላ ጥቃቱ ካለቀ ሄዶ የሚዘግብ ሰው ከተገኘ ተሰዶ ያመለጠ ጠፍቶ ከሞቱ የተረፈ ከገጀራ ከጥይት የተረፈ ሰው ካለ ነው የምንሰማው። ዘግቡልና የት አላችሁ? ስለ አራስ የምትዘግቡልን፣ ስለ ሬሳ አስቀምጠው ምርጫ እንደመረጡ የዘገባችሁልን፣ በሚዲያ ያራገባችሁ ሼር ያደረጋችሁ ወንድሞች እናቶች የት አላችሁ? ወገናችሁ ተሳዶ እየተገደለ ነው። የት አላችሁ እናንተ? ፖለቲካ ነው እንደ ጉዳይ? የሰው ደም የኦርቶዶክሳውያን ሞት ፖለቲካ ብቻ ነው እንዴ? ሃይማኖት ነው እኮ፣ ሀገር ነው እኮ ኦርቶዶክሳዊ አይደል እንዴ? እውነት ቤተ መቅደሳችን ሲሳደድ እናንተ ፖለቲከኛ ናችሁ? ቤተ ክርስቲያናችን ስትሳደድ እናንተ ሹመኛ ናችሁ? ቤተ ክርስቲያናችን ሲሳደድ እናንተ ጳጳስ ናችሁ? ቤተ ክርስቲያናችን ሲሳደድ እነሱ ምንድን ናቸው? ሰው አይደሉም እንዴ? ኦርቶዶክሳዊ አይሁኑ፣ ሰው ለሆኑት ብቻ እንኳን ጠይቁት። ተገርለዋል እኮ እነዚህ ኦርቶዶክሳውያን የሚገደሉት አንገታቸው ላይ ክር ስላለ ነው። ዛሬ ዳር የመሰለ ሞት ነገ መሃል ይመጣል። ዛሬ የእነንትና ሰፈር የመሰለ ሞት ዛሬ አዲስ አበባም ነገ መሃል ከተማም ነገ የፈለከው ያለበት ቦታም ድረስ አሳዶልህ ይመጣል። ዛሬ አንገት ላይ መስቀል ስላለ በእረኝነት ቦታቸው በከብት ስፍራቸው ልጆቻቸውን በሚያሳድጉበት ገበያ በወጡበት የሚገደሉት ኦርቶዶክሳውያን ዛሬ የነሱ ተራ ነው፣ ነገ የኔና ያንተ ተራ ነው። ለነገሩ የኛ ጩኸት እግዚአብሔር ነው የሚሰማን አይደል? እንደሱ እንባባል አይደል? ይሄ መዘባበቻ ጥቅስ እንጥቀስ አይደለም? ሰንበት ቤተክርስቲያን ነበሩ። አንድ ካህን ሲናገሩ ሰማዋቸው። ድምጻቸውን ነው የሰማሁት፣ ማንነታቸውን አለየው። ቤተ መቅደሱ ስለነበርኩ ቤተ ክርስቲያን ውስጥ ምን ሲሉ ሰማዋቸው መሰላችሁ? ሰላም ነው ሀገሩ፣ ውጪ ያሉትን አትስሟቸው። ሀገራችን ሰላም እንዲሆን ጸልዩ። ውጪ ፖለቲከኞች ናቸው የሚያወሩት፣ እኛ ሰላም ነን። ምርጫውን በሰላም እንዲመረጥ ብለው ሲቀሰቅሱ ሰማዋቸው። በጣም ጥሩ። ለአርሲ ሞት፣ ለወለጋ ሞት፣ ለጎጃም ሞት፣ ለትግራይ ሞት፣ ኦርቶዶክሳውያን ግድያ የሚናገሩት አንደበት በአውደ ምሕረት ሰምቻቸው አላውቅም። አንድም ጳጳስ ቆሞ ስለ ምዕመናን ሞት በአደባባይ የሚሞግት አባት አይቼ አላውቅም። አልቅሰው የጠየቁት ብፁዕ አቡነ ኤልሳ ናቸው። አቡነ ሄኖክ በአደባባይ ጠይቀዋል። አቡነ ናትናኤል በአደባባይ ጠይቀዋል። አቡነ ፋኑኤል በአደባባይ ጠይቀዋል። ጸሎትም ምህላም አውጀዋል በአገረ ስብከታቸው። ሌላ የሚጠይቅ ጳጳስ አታገኙ። ቅዱስ ሲኖዶስ ቋሚ ኮሚቴ ሲሰበሰብ ይጠይቃሉ በመግለጫ። አሁን እንሰማለን። ከኛ ቀጥሎ መግለጫ ያወጣሉ ነገ ከነገ ወዲያ። የኛ ሞት መግለጫ የነሱ ሞት ግድያ ድግሳቸው ከሆነላቸው ቆይቷል። የአርሲ ያላችሁ ኦርቶዶክሳውያን ብቻ ሳትሆኑ በጥቃት ስፍራ የተጋለጣችሁ ኦርቶዶክሳውያን እግዚአብሔር ይድረስላችሁ ብቻ አይደለም ብለው ድምጽ ለሆናችሁ በቻልኩት አቅም እሰራለሁ። በቻልኩት አቅም ያው የኛ ተራ እስኪመጣ ማለት የኛ ተራ ሲመጣ በእርግጠኝነት ጳጳሶቹንም አትምሯቸው። ለገዳዮቻችን ነው የምናገረው። አሁን እነዚህ ታጣቂዎች ነው የሚባሉት። አሁን ታጣቂ የተባለ አካል፣ አጥቂ የተባለ አካል 200 ኦርቶዶክሳውያን ቤት መርጦ ሲያጠፋ
ይሄ ከሃይማኖት ውጭ አይደለም ልትሉኝ ነው? ፖለቲካ ነው ልትሉን ነው? ኦርቶዶክሳውያን እየተገደለ ፖለቲካ ነው ልትሉን ነው? ሶማሌላንድ ከተማ ላይ 25 የእስልምና እምነት ያላቸው ኢትዮጵያውያን ኦርቶዶክሳውያን ወይ ኢትዮጵያውያን በአይኤስአይኤስ ውስጥ እንደተያዙ ተናግራቸዋል። መንግስት ከዚህ በፊት በጦርነት በህወሓትና በፌደራል መንግስት ጦርነት ወቅት በአልሸባብና በአይኤስአይኤስ ውስጥ የተጠቃለሉ የኢስላሚክ ስም የተደራጁና ጂሃድን ያወጁ ኢትዮጵያውያን ከሶማሌ ከጎረቤቷ ሶማሌ ከሶማሌ ባሌ ጫካ ድረስ እንዳሉ ነግረውን ነበር። ያ ጉዳይ እኮ ዛሬ አርሲ ደረሰ። አሁን አርሲ ላይ ሲሆን አይ እሱ ጉዳይ አይደለም ልትሉን ነው? መስጊዱ ለምን አልተቃጠለም? ቸርቹ ለምን አልተቃጠለም? ሼኩ ለምን አልተገደለም? ፓስተሩ ለምን አልተገደለም? የተገደለው ኦርቶዶክሳዊ ብቻ ነው። የተቃጠለው ቤተ መቅደስ ነው። የተሳደደችው ታቦት ነች። የተገደሉት ምዕመናን ናቸው። እና ምርቃት የተደረጉ የሌላ እምነት ተከታዮችን እንደ እምነት ማሳደድ እንቁጠራቸው? እንደሱ ነው የምታስቡት? አደባባይ ሚዲያም ዘግቦታል 10 ብለው። በነገራችን ላይ ከመሰረት ሚዲያና ከወሎ ሚዲያ ውጪ ሌሎቹ 10 ብለው የዘገቡት። እኔ ደግሞ መሰረት ሚዲያ ደግሞ 37 ብሎ 200 ቤቶች ተቃጥለዋል ብሎ ተናግረዋል። ህፃናት፣ አሮጊት እናቶች፣ ሽማግሌዎች፣ ህመምተኞች የተገደሉም የተሳደዱም ጫካ ያሉም አሉ። እስካሁን የሚያደዳቸው ሀገረ ስብከት የለም። ሰሞኑን በብፁዕ አቡነ ዲዮስቆሮስ የሚመራና በብፁዕ አቡነ ሳዊሮስ ጋር አብረው የሆኑበት ብፁዓን ሊቃነ ጳጳሳት ያሉበት ልዑካን ቡድን አርሲ ሀገረ ስብከት ተገኝቶ ነበር። የተባረከ ሞት አይቼ አላቅም። አሁን ተባርከው እንደሞቱ እንድንቆጠር አይደለም ማስበው። ገዳዮቻችን ወይ ደግሞ ገዳዮቹ ሆነ ብለው አስበውበት ሀገርን ለማበጣበጥ ብለው ፖለቲከኞች እንደሚተነትኑ ስለሚያውቁ ቤተክርስቲያን ብትገደል የሚጮህላት ማንም የለም ስለሚሉ ኦርቶዶክሳውያን ህብረትና አንድነት ስለሌላቸው አጀንዳቸው ከሞትና ከመኖር ውጪ ስለሆነ ሞታችንን የሚዘግበው የለም። እዩት፣ ገጠር ለገጠር ገብቶ የዘገበው የመንግስትም የግል ሚዲያ ይሄን ጉዳይ ዘግበው እዩት። የቤተ ክርስቲያናችን ኢኦቲሲ ሚዲያ አልዘገበው፣ የዘገበው ማህበረ ቅዱሳን ነው። አዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ሀገረ ስብከቶች እየተቀባበላችሁ እንደሆነ እያየው ነው። እግዚአብሔር ያክብራችሁ። ለገዛ ወገናችሁ ለእምነታችሁ ተከታይ ድምፅ ስለሆናችሁ መጀመሪያ በደሉ፣ ስቃዩ፣ ግድያው እንዳለ ማመን ነው። ሁለተኛው እርምጃ አብሮ አባቶች መማከር፣ ሀገረ ስብከት መማከር፣ በአካባቢ በጥቃት ስፍራ ያላችሁ ምዕመናን መማከር ግዴታ ነው። እሱን ነው የምጠይቁማችሁ። ይሄን ብያችሁ ጳጳሶቻችን ምን ላይ እንዳሉ ላሳያችሁ። ሃፒ በርዝዴይ የተባሉትን አባት ላሳያችሁ። እንግዲህ ፊታቸው ተከልሏል። የኛ ጳጳሶች ምዕመናን እየተገደለ ኬክ ይቆርሳሉ። ተመልከቷቸው። የበፊት ፎቶ መሰለኝ፣ የአሁን ፎቶ አይመስለኝም። ግን እንግዲህ ከተሾሙም በኋላ ያሉት ብፁዕ አቡነ ገብርኤል የሚታዩኛል። 2 ሊቃነ ጳጳሳት አብረዋቸው አሉ። ኬክ ይቆርሳሉ። እንኳን ክብር ምናምን የሚላል ኬኩ ላይ። የአርሲዎችን ስጋና ምዕመናን ስጋና ደምን እንደምንቆርስ አስበን ነው እናውቃለን። የኛ ፈገግታና ሳቅ ለአርሲዎች መከራ ነው። አርሲ የሚባለው ስም የኦርቶዶክሳውያን መሳደጃ መገደያ ስፍራ ሆኗል። ይሄ አደባባይ ሀቅ ነው። ብፁዕ አቡነ ሄልሳ ሄደው ካባ ሸልመዋል። እየሞትን ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን የሚል መልእክት ያለው ይመስላል። ስለሚገሉን እናንተም በደንብ ስላልጠበቃችሁን እግዚአብሔር ይስጥልን፣ በደንብ እንድንሞት ስለምታደርጉንም እግዚአብሔር ያክብርልን ይመስላል። እሳቸው ግን አውደ ምሕረት ላይ አልቅሰው እባካችሁ አትግደሉ ሲሉ ሰምተናል። ብፁዕ አቡነ ያሬድ ይሄን ሀገረ ስብከት አልመራውን ብለው ትተው የሚሞቱት ኦርቶዶክሳውያን በምን መሆናቸውን አውቃለሁ ብለው ራሳቸው ካላረጋገጡ በስተቀር እንደማያምኑ ገልጸው ተተዋቸዋል።
ከነሱ የሚቀበሉትን ገንዘብ ግን እስከዛሬ ድረስ ደሞዛቸውን ሲቀበሉት እንደነበር እናውቃለን። ብፁዕ አቡነ ኤልሳ እስኪሾሙ ድረስ ጅጅጋ ላይ ሲመደቡት አልፈልግም ብለው ትተዋል። ብፁዕ አቡነ ኤልሳ ጅጅጋም አርሲም ሀገረ ስብከት ሊቀ ጳጳስ ሆነዋል። ለሚሞቱት የሚጮህ የለም አይደለም። ይሄ ጉዳይ ግን መቼ ነው የሚያበቃው? እውነት የምትገሉት ወንድማችሁን አይደለም? የዘር ግንዳችሁን አይደለም? ቤተሰባችሁ አይደለም? አዳም ልጅ አይደለም ወይ? የሔዋን እናቱ አይደለችም ወይ? ኢትዮጵያ ውስጥ ያለው ምዕመን በየትኛውም እምነት ኑሩ፣ እናንተ በምትከተሉት ቁርአንም ገዳዮቹን ነው የምለው፣ እናንተ በምትከተሉት ቁርአንም እናንተ በምትከተሉት መጽሐፍ ቅዱስን ብትሉት ወይ ደግሞ እናንተ በምትከተሉት ፖለቲካ ከዝንጀሮ መጣን ብትሉ እንኳን ማለት ገዳዮችን ነው የምላችሁ። እናትና አባቶች መጨረሻ ላይ አንድ ናቸው አይደል? የሉሲፈር ነን ነው አይደል የምትሉት? ኩሽ ወይም ሴም ነን ነው አይደል የምንባባለው? መጨረሻው ግን አንድ ነው አይደል? የሰማያዊ መንግስት ከሞት በኋላ ገዳይ ተሆኑ የሚወለድ ይመስላችኋል እንዴ? ጭካኔያችሁ ልክ አጣ፣ ገደብ አለፈ። አባቶቻችን ኬክ ቁረሱ፣ እኛ ደግሞ እንሙት በተራ በተራ። እኛ አባት ለአንድ ነገር ላሳያችሁ። እንደውም እኚህን አባት አዩ፣ የሰሞኑ ማህበራዊ ሚዲያ መነጋገሪያ ነበሩ። እኛ አባት ኢትዮጵያ ኤልዛቤል ትባል ብለው ሲናገሩ ነበር አይደል? እኚህ የትግራይ አባት በቅዱስ ሲኖዶስ ቀኑን አከሳቱ አባት አይባሉም፣ አቶ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤልዛቤል ትባል የቤተ ክርስቲያንንም ጉዳይ ፖለቲካ ጉዳይ አድርገውት አንታረቅም ብለው አድማሲትም ሲመቱ ብፁዕ አቡነ ማትያስንም አልቀበልም ብለው አድማሲት ሲመቱ ፖለቲከኛ ሲቀበላቸው ቤተ ክርስቲያን ቆልፎ አላስገባ ሲሏቸው ታስታውሳላችሁ። እኚህ ሰውዬ በሚዲያ እየወጡ በአውደ ምሕረት እየቆሙ ከፖለቲከኞች ጋር እየቆሙ የጥላቻ የመለየት መንፈስን በጣም ሰብኩ ነበር። በጣም ዛሬ በሰፈሩት ቁና ተሰፈሩ፣ በሰፈሩት ቁና ተሰፈሩ። ይሄ የምታዩት አባ አረጋዊ ዋና ጸሐፊ ቅዱስ ሲኖዶስ ኦርቶዶክስ ተዋሕዶ ቤተክርስቲያን ትግራይ ብለው የጻፉት ደብዳቤ ላይ እሳቸውን ከትግራይ ጉባኤ ማሰናበታቸውንና ከመንበረ ሰላማ የተለያዩ መሆናቸውን የሚገልጽ ደብዳቤ ነው። ጳጳሱን አባረሯቸው፣ ጳጳሱን አሰናበቷቸው። እናንተ ከላይ አልስማማ ብላችሁ ምዕመናን ይጋደላል፣ እናንተ ከላይ አልስማማ ብላችሁ ምዕመናን ይገደላል፣ ፖለቲከኞች ይጋጫሉ፣ ሐሳብ መስማማት የለም። የእናንተ ፍቅር ጠፍቶ የኛ ፍቅር ደምኗል፣ ጠቆረ። እናንተ መፋቀር አቅቷችሁ፣ እናንተ ወንጌሉን መኖር አቅቷችሁ፣ እናንተ የምትሰብኩትን ትታችሁ ጠላትነት አፍርታችሁ እርስ በርስ መጣላት ጀምራችሁ እኛ እየተገደልን እየሞትን አለቅንላችሁ። ወንጌሉን አውቃችሁ ሳትኖሩት ወንጌሉን አውቀን እንድንኖር እንድንታዘዝ ትመርጡናላችሁ፣ ትሰብኩናላችሁ። ወንጌሉን አውቃችሁት እየሰበካችሁት ሳትኖሩት እኛ ወንጌሉን አውቀን በቀጣይ መንገዱን እንድንቀጥል ትፈልጋላችሁ። ስብከታችሁ የውሸት፣ ኑሯችሁ የውሸት፣ ድርጊታችሁ የውሸት፣ ቆባችሁ ጵጵስና፣ ቆባችሁ ቅስና፣ ቆባችሁ የውሸት፣ ስብከታችሁ የውሸት፣ ኑሯችሁ የውሸት፣ ሞታችን የእውነት ነው። የኛ በአርሲ ቀን በቀን እየተገደልን ነው። ምርጫ አለ፣ ሀገር በጥበቃ ላይ ነች፣ ወታደር እየጠበቀ ነው፣ ፖሊስ እየጠበቀ ነው፣ የጸጥታ ተቋማት እየሰሩ ነው። ግን ኦርቶዶክሳዊ ሲሆን ይገደላል። እኛ ስንሞት የሚጮህልን የጸጥታ መዋቅር የጸጥታ አካል የለም። በሰላም ተጠናቀቀ የሚል አካል ነው የምንሰማው። 37 ግን ኦርቶዶክሳውያን ቤታቸው ተቃጥለው 200 ቤቶች ደግሞ ቤታቸው በእሳት ነዷል። የኛ ጳጳሳት አንዱ ተባረረ፣ አንዱ ተቃጠለ፣ ሌላው ኬክ ይቆርሳል፣ ሌላው ይመርቃል። ምንም የለም። የሚጮህ የሚያለቅስ አባት ቆሞ የሚናገር አባት የለም። ሪዛይን አድርጎ በቃኝ ጵጵስና አልመራም እኔ ኦርቶዶክሳውያን መገደል ካላቆመ ጳጳስ አልሆንም ብሎ ሪዛይን የሚያደርግ አንድ ጳጳስ እስከዛሬ አልሰማሁም። በቃኝ እኔ አባትነቴ ልጆቼን ከግድያ ማዳን ካልቻለ በቃኝ ያለ ጳጳስ አልሰማሁም፣ አላየሁም። እኔ በመንን እግዚአብሔርን ይቅርታ ብጠይቅ ሄጄ ባለቅስ ይሻለኛል። ጳጳስ ሆኜ ሀገረ ስብከት ሆኜ መሪ ሆኜ ልጆቼን አላስገድልም የሚል አባት ሰምቼ አላውቅም። የለም።
ሪዛይን የሚያደርጉ ባለስልጣናት ሰምተናል። ጠቅላይ ሚኒስትርነታቸውን ለቀው ለጠቅላይ ሚኒስትር አብይ አህመድ ያስረከቡት እኮ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበሩ የቀድሞ። የሚገደሉ ኦርቶዶክሳውያን ግን እንዳይገደሉ ማድረግ አልቻልኩምና እኔ ጵጵስናዬን አንሱልኝ፣ ልመንን፣ ሱባኤ ልግባ፣ ወደ እግዚአብሔር ልታረቅ፣ ምክንያቱም መነኩሴ ስለሆኑ ጠይቀው ወደ ዋሻ ወደ ጫካ የሚገቡ ጳጳስ ሰምቼም አይቼም አላውቅም። መቼ እንደምንሰማ እግዚአብሔር ያውቃል። ትሉ ይሆን እናንተ? መቼም አትሉ። መቼም አትሉም ብቻ አይደለም። ብፁዕ አቡነ ማርቆስ እንዲህ ያሉ፣ ስሟቸው፣ የሰሞኑ አጀንዳቸው። ዛሬ እኮ ሰው በቀን አይሄድም እንዴ? የምናየው አይደል? ችምየ አዲስ አበባ ብቻ ናት እንግዲህ። ሱሉልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? ዝም ብሎ እኔ ብቻ እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። አዎ ትንሽ ስልጣን መቼም ክፉ ናት አይደል? ስልጣን ዛሬ ዓለምን ግራ የሚያጋባ የምታዩት ሰማዩን ምድሩን ባህሩን እያበላሸ ያለ ስልጣን ነው። በየትኛውም ቦታ ባለስልጣኖች ናቸው ዛሬ ዓለምን ግራ ግብት ያደረጉት። ሰው በሀገሩ እንዳይኖር ሰው ሀገር ሄደው ባህሩን የብሱን እና ስልጣን ክፉ ነው። ደግሞ እኮ እንደሚያልፍ ይታወቃል። መቼም በእውነቱ አንድ ባለስልጣን ነገ እንደማይኖር ያውቃል አይደል? እንደው ስታስቡት እንደው የማያልፍ ስልጣን አለ? እስኪ ሁላችሁም አይዟችሁ የለም ማለት እንዴ? በዘመናችን አይተን የለ እንዴ? እንደው ከጃንሆይ ጀምሮ እኔም በእኔ እድሜ ብዙ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሞታችንን ቁማር አረጋችሁት፣ ሞታችንን መጫወቻ አረጋችሁት፣ ሞታችንን መዘበቻ አረጋችሁት። መታፈናችን ቀልድ ነው። በሰላም ወጥቶ መግባት አይቻል። እናት አባት መቀበር አይቻል። ህፃናት መቀበር አይቻል። ታፍነው አራሶች ይወሰዳሉ። በቤታቸው ተቀምጠው ይገደላሉ። መከራ እየሰማን ይሄንን ከማህበራዊ ሚዲያ ውጭ የምትሰሙበት መረጃ አለ? እውነቱንስ ከየት ማረጋገጥ ትችላላችሁ? ዘመድ ያላችሁ ከአርሲ ውጭ አገሩ ናችሁ አግርሶ ናችሁ ደውላችሁ ያገኛችሁኝ ሰዎች አላችሁ። የኛ ብቻ ድምጽ ምን ዋጋ አለው? ምን ዋጋ አለው? ሞታችን መዘበጃቸው፣ ሞታችን መቀለጃቸው፣ ሞታችን መጫወቻቸው ከሆነ የኛ ማልቀስ ምን ዋጋ አለው? አባቶቻችን የምትናገሩት ሐዘናችንን ነው። አዎ ብፁዕ አቡነ ማርቆስ ብዙ አውደ ምሕረት ላይ ሲናገሩ እንሰማቸዋለን። እጅግ በጣም የተከበሩ ቅን የዋህ እውነተኛ አባት ናቸው። እውነት
ሌሎች አባቶች እንዲያትናገሩ ማለት አይደለም። በጣም ብዙዎቻችሁ ሊቃነ ጳጳሳት እንደምትናገሩ እንደምትመሩት እናውቃለን፣ እንደምታለቅሱም ጭምር እናውቃለን። እኛን ግን የምትመሩን በምትነግሩን እንጂ ሳናውቅ በምታደርጉት ድርጊትም ብቻ አይደለም። የምታደርጉት ድርጊትማ ለቅሷችሁም ጸሎታችሁም እንባችሁም እንዳለ እናውቃለን። ምዕመኑ በጋራ ቢጸልይ በጋራ አብሮ ቢሆን ቢታረቅ እዛ ትግራይ ተሰናበተ አልተሰናበተ ከሚለው ነገር በላይ እርስ በርስ መግባባቱ ቢኖር ፍቅሩ ቢኖር ትህትናው ቢኖር አሳልፎ መስጠት ቢኖር ቤተክርስቲያንን በእያንዳንዱ ምዕመን ማማ ላይ ብናስቀምጣት ኖሮ ዛሬ እምነት ተከብሮባታል የእምነት መሰረት ነች በምትባለው ኦርቶዶክስ ተዋሕዶ ቤተክርስቲያን ግድያዋ እንደ ችቦ እሳት አይሞቅም ነበር። አሁን ሁሉም እያሞቃት ነው። በአርሲ ምዕመናን አስከሬን እሳት እያነደደ ሁሉም እየሞቀ ነው። የዜና ማራገቢያ፣ የፖለቲካ መምሪያ፣ የፖለቲካ አጀንዳ፣ ሌላ ሃይማኖት ደግሞ እኔ አይደለው ምን ነኝ የኔ አልሞተም የኔ ሞት ቁጥሩ ትንሽ ነው ቁጥሩ ትልቅ ነው የሚል አጀንዳ አንድ ሰሞን ወደ ጉራ ፈርዳ፣ ወደ አሶሳ፣ ወደ ወለጋ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ሰሜን ወለጋ፣ ቄለም ወለጋ በሚባሉ ስፍራዎች ላይ የኦርቶዶክሳውያን ሞት በቁጥር ነበር የሚለየው። ያሁኑ ትንሽ ነበር የሚባለው። ክርስቶስ የራሔልን ደም ነው ያየው፣ እንባ ነው ያየው። የአንዲቷን ራሔልን እንባ ግፍና መከራዋን ስቃይና ጭቆናዋን ነው ያየው። የአንዷን የኛ አባቶች የክርስቶስ ምሳሌ ሆናችሁ ለንስሐ ተቀምጣችሁ ለንስሐ ልትቀበሉን ቤተክርስቲያን ልትመሩ ተቀምጣችሁ ዝም አትበሉ። ለጽድቅ ለሰማዕትነት ለመስዋዕትነት ለትግል ለመንፈሳዊ ትግል ለመንፈሳዊ ብቃት ምዕመኖቻችሁን የምታዘጋጁት በዚህ ጊዜ ነው። ይሄን ብያችሁ እኛ ይሄንን ካልን መምህራኖቻችን የት ላይ ናቸው? ስሟቸው። እህት አብያተ ክርስቲያናት የሚባሉት እነ ግብጽ እንኳን አይሸፍኑም። ግብጽ ስርዓቷ የጠፋባት የነደደች የጥንት ሰዶምን የመሰለች ከተማ ናት። አርአይ አድርገ ስትንቀሳቀስ ይደንቀኛል። ያኔ እኮ ግብጽ ብለን በቅዳሴውም ስርዓተ ግብጽ የምንለው እኮ ጥንት በነበራት ነው እንጂ ዛሬ ባላት አይደለም። ከካቶሊኩ ጋር ተጋብታለች። ለድንግል ማርያም አንሰግድም፣ ለሚካኤል አንሰግድም፣ ለገብርኤል አንሰግድም። ድንገት ታምረ ማርያም ስትሰሙ እንትን ሰምታችኋል? ዛሬ በዚህ ቀን ስጋው ደሙ መቀበል ያልተቻለው ሰው ቢኖር ታምሯን ሰምቶ ቢሄድ እንደተደረገ ይሆንለታል ይደረግልኛል ብሎ በማመን ቢሰማ ይላል። ትዛላችሁ ይሄ ቃል። ስጋው ደሙ ሌላ ቦታ በግልጽ ነው የምታዩት። እንዲህ እያደረጉ ወጣሉ። ሚስጥሩ አልገባቸውም። ኢየሱስ በቅዳሴ ስንልኛ ኢየሱስን ነው የምንሰብከው። እናንተ ሁሉ ጊዜ ስትመጡ ወደ ቤተ ክርስቲያን ላስቀድስ እሄዳለሁ ነው የምትሉት። ልቀድስ ለማርያም አንሰግድም ይላሉ ግብፃውያን ብለው መምህር ዘበነ ለማ ሰሞኑን በቦሌ አውደ ምሕረት ላይ በተሰበከው በሊቀ ሊቃውንት ዶክተር ዘሪሁን የተሰበከውን ስብከት መነሻ ተደርጎ ማህበራዊ ሚዲያ ላይ አጀንዳ ለሆነ ጉዳይ በአውደ ምሕረት የሰጡት ምላሽ የዘንድሮዋን አይደለም የጥንቷን ነው ሲሉ ነበር። እዛ ላይ ጠረጴዛ አይባልም ስለሌላ አሃታ ቤተ ክርስቲያናት የተናገሩትን ንግግር ደግሞ ወንድማችን እንዲህ ብሎናል። ከኛ ውጭ ያሉት ታቦት የላቸው የሚል ነገር ይነሳል። እንዲህ ያሉ ቃላት ስንጠቀም በጣም ጥንቃቄ ይፈልጋል። አግናጢዮስ እያለን ያለ መሰዊያው አንድ ነው፣ ክርስቶስም አንድ ነው፣ ቤተ መቅደሱም አንድ ነው፣ ቁርባኑማ ወደ አንድ ወደ ክርስቶስ የሚሄዱ ናቸው ይላል ሲያስቀምጥ። ስድስቱም እህት አብያተ ክርስቲያናት ታቦት አለን? አዎ አለን። ምን ማለቴ ነው ሳብራራው? መሰዊያ አለን ማለት ነው። ሰሌዳ፣ ማዕድ፣ ጠረጴዛ የሚሉ ቃላት በውስጥ አዋቂነት ቅድስናቸውን፣ ክብራቸውን የክርስቶስ ደም የሚፈስባቸው መሆኑን በማሰብ ሊሆን ይገባል። ጥንቃቄ ማድረግ ይገባል። እነሱ ታቦት የላቸውም ማለት በሌላ ቋንቋ መሰዊያ የላቸውም ወደሚል ትምህርት ይወስደናል። ቤተክርስቲያን ያለን ሰዎች የኛ ምእመን ስነ ልቦናውን መረዳት ያስፈልጋል። አንድ ሁለተኛ የሚሰማን በተለይ ሚዲያ ላይ የሚሰማን ማህበረሰብ በተለያየ አቅም ላይ ያለ ነው። መንፈሳዊ ዕውቀቱ ይነስም ይብዛም እኩል አይደለም። ስለዚህ ይሄን በደንብ መረዳት። ሁለተኛ ደግሞ ለመናፍቃን ክፍተት በሚሰጥ መልኩ ንግግሮችን ማድረግ መጠንቀቅ አለብን ብዬ አስባለሁ። ያን እነሱ የሚገለገሉበትን ታቦት ይሁን መሰዊያን በሉ ልክ እንደኛ ኤጲስቆጶስ ካልባረከው ወደ አገልግሎት መግባት አይችልም። የገለጡበት መንገድና እኛም የመጣንበት ኦሪትንም ይዘን የተቀበልን ባህልንም ይዘን የመጣን በመሆናችን የገለጥንበት መንገድ ልዩ ልዩ መሰለ እንጂ ያ ግን ልዩነት አለው ማለት አይደለም። እና የሰሞኑ አጀንዳ ምንድነው? ለምን ተቀራረባችሁ አታወሩም? አውደ ምሕረት ላይ ወጣችሁ ከማውራታችሁ በፊት ለምን መምናናችሁን አታውቁም?
የምትሰብኩት ቴዎሎጂ ለሚማረው ምዕመናችሁ ነው? የምትሰብኩት ከአብነት ትምህርት ቤት ላይ ወጡ ሊቃውንት ነው? የምትሰብኩት ለጳጳሳት ነው? የምትሰብኩት እኮ መጽሐፍ ቅዱስ ለማጥናት መጽሐፍ ቅዱስ ለማንበብ ደክሞት ሳይችል ቀርቶ በዓለም እየዳከረ ለሚኖር ለማያውቀው ላነበበው ላላነበበው ለተማረው ላልተማረው ምዕመን ነው። ይህን ስትሉት የምታጠፉት ምዕመንም የምታሰናክሉት ምዕመንም አላችሁ። ለምን እንዲህ እንዳልኩ ልንገራችሁ። ስለ ግብፅ ገዳማውያንና ቤተክርስቲያናት አባ ገብረ ኪዳን የዘበነ ለማመንሽ አድርገው እንዲህ ብለዋል። ግብፅ ስርዓቷ የጠፋባት የነደደች የጥንት ሰዶምን የመሰለች ከተማ ናት። አርአይ አድርገህ ስትንቀሳቀስ ይደንቀኛል። ያኔ እኮ ግብፅ ብለን በቅዳሴውም ስርዓተ ግብፅ የምንለው እኮ ጥንት በነበራት ነው እንጂ ዛሬ ባላት አይደለም። ከካቶሊኩ ጋር ተጋብታለች። አሁን ያለው ገዳማዊ ህይወት ለግብፅ ቤተክርስቲያን ምን አስተዋጽኦ አድርጓል? እንደው አሁን ያለው ነው። አንደኛ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት እንዲስፋፋ የጀመረው ይሄ ነው። ቤተክርስቲያናችን በእግሯ ለማቆም እንግዲህ ብዙ መከራ ደርሶበታል። ከ614 ጀምሮ እስካሁን ድረስ ባለው በእስላማዊ መንግስት ተጽዕኖ ስር ነው ያለችው። ስለዚህ ከዚህ የተነሳ መሀል ላይ ደግሞ በቅኝ ግዛቱ ዘመን ደግሞ 20ኛው ክፍለ ዘመን ላይ ፈረንሳይና እንግሊዝ እየተፈራረቁ ቅኝ ግዛት ገዝተዋል። ፕሮቴስታንቲዝም በዚያ ተጽዕኖ አሳድሯል። ካቶሊክም ለረጅም ዘመን ተጽዕኖ አሳድረባታለች ከኬልቄዶን ጉባኤ ጀምሮ። በዚህ ሁሉ ከኖሩ በኋላ እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር በእውነት። ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ ይሁኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እነ ሀቢብ ጊዮርጊስ እነ ድሃው ማቴዎስ እነ ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይህን ነበር የሰሩት። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምዕመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቴዎሎጂ ወይም ንጽጽራዊ ትምህርትና ፕራክቲካል ቴዎሎጂ ወይም ተግባራዊ ክርስትናን፣ እነዚህን 3ቱን እናስተምራል። 3ቱን ካስተማር የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ህይወት እናስተምረው። ካወቀ ሌሎች አይነጥቁትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ህልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ሁለተኛ የስርዓት ወጥነት እንዲኖር አድርገዋል። አሁን ይሁ እንግዲህ አዲስ አበባ እንደው ያላችሁ አባቶች ትኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ አደራችሁን፣ ለመንካት አይደለም። እኛ ሀገር ቤተ ክርስቲያን ምንድን ነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይገርዳል። እንደው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይገርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንደው ምንድን ነው የምንሆነው ነው? ግብፅ ውስጥ ግን መጋረጃ ዓመት እስከ ዓመት 3 መጋረጃዎች ነው ያሉት። ለሕማማት ጥቁር፣ ለትንሣኤ ነጭ፣ ዘወትር ቀይ። በቃ የትኛውም ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብፅ ቤተክርስቲያን ውስጥ ብትሄዱ እንደዚህ ነው። የስርዓት ወጥነት አላቸው። ለቤተክርስቲያኒቱ እንዲኖራት አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል። ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀላ፣ አንዴ እንደው ቅልም ያለ ስናደርግ በግብፅ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራቸው። ግብፅ ውስጥ ስዕል ሲሳል ራሱ ትልቅ፣ አይኑ ጎላ ጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ሲሳል። ይሄ በቅዱስ ሲኖዶስ ላይ የተወሰነ ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። 2 ጆሮ ማለት ብዙ የሚያዳምጡ ናቸው፣ ለእግዚአብሔር የተከፈተ ጆሮ አላቸው ነው። አይናቸው ጎላ ጎላ የሚለውት እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባብ መሆኑ ግን ብዙ አይናገሩም ነው። ይሄ የስዕል ቀኖና አላቸው። ይሄ ወጥ ነው። ቤተ ክርስቲያን አሰራራቸውም እንደዚሁ።
አንዱ ወደዚህ ጠመም አንዱ ቀላ አያረግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖና አለው። ትንሹ ቤተክርስቲያን ጠበብ ያለው ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው። ካለባበስ እስከ ሁለንተና ማለት ነው። ስለዚህ የስርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው። ቤተሰብ ላይ በጣም ስራ ሰርታለች፣ ባለትዳሮችን ማለት ነው። ይሄም ምን በማድረግ ነው ያፈራችው? ህፃናትን ከ3 ዓመት እስከ 6 ዓመት ላሉት ትምህርት አለ። ከ6 እስከ 12 ላሉት ትምህርት አለ። ከ12 እስከ 18 ላሉት ትምህርት አለ። ከ18 እስከ 26 ላሉት ትምህርት አለ። ከ26 እስከ 40 ከ40 እስከ 50 ትምህርት አለ። በዚህ ትምህርት አማካይነት አንጸው ያሳድጓቸዋል። ሲጋቡ ምን ያደርጋሉ ምትሉኝ? ከተጋቡ በኋላ እንዳይፋቱ በፓርላማ አጸድቀዋል። ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። ግብፅ ውስጥ መፋታት በህግ ያስቀጣል። ማን? ክርስቲያኑ። ይሄን ያደረጉትን ማን ናቸው? ገዳማውን መክረው ናቸው። አሁን የኛ ቤተክርስቲያን እንደዚህ እንዳታረግ የሆነው ምንድን ነው? እኛው ስላልሰራ ነው። ብንጠነክር፣ ልጆቻችን ቢጠነክሩ ይሄ ይመጣል። መፋታት ክልክል ነው የሚለውን በእስላማዊ ፓርላማ እንዲጸድቅ አድርገዋል። ለምን? አቅም ስላላቸው ማለት ነው። ይህን አድርገዋል። አይፋቱም። ፈጽሞ መፋታት አይቻልም። ከዛ ምን አድርጋለች? ዲያስፖራ ላይ የሰራችው ስራ አለ። የዲያስፖራ ኮሚኒቲውን በደንብ ነው የምትይዘው። የእኛን ሀገር ዲያስፖራ ተመልክቱ። እንደፈለገ ሲከፋው ጳጳሱን አልቀበልም ይላል። ሲከፋው ደስ ሲለው የራሱን ቤተክርስቲያን ይከፍታል። ከአንዱ ቤተክርስቲያን ሲያኮርፍ የራሱን ቦርድ ይከፍታል። እዚህ ውስጥ ምን አድርገዋል ግን? አንድ ምእመን ከግብፅ ቤተክርስቲያን ደብዳቤ ካልያዘ የትም ሀገር ቢሄድ፣ ፈረንሳይ ቢሄድ፣ አሜሪካ ቢሄድ ንስሐ አባት መያዝ አይችልም፣ እዚህ ወረቀት ይዞ ካልሄደ። ይህንም በደንብ ስራ ሰርተውበታል። መንፈሳዊ ፍርድ ቤታቸውን አጠንክረውታል። መንፈሳዊ ፍርድ ቤቱ ስለጠነከረ ክርስቲያን ቢጣላ ሂዶ ከፖሊስ አይካሰስም። እዛ መንፈሳዊ ፍርድ ቤት ይካሰሳል፣ እዚያው ይጨርሳሉ። ክርስቲያኖች በዳኛ ተካሰው አያውቁም። ያሁን ያደረጉት ነው። የቤተ ክርስቲያንን ሕልውና ጠብቀዋል። ከበላተኛ አፍ ምግብ ወጣ እንዲባል በልማት ጠንክረው ቤተ ክርስቲያናችን ጠብቀዋል። መንግስት ያንን ያከበራቸው ለምን ይመስላችኋል? አቅም ስላላቸው። እስኪ ከልማት የአንዱን ገዳም ብቻ ተሞክሮ ልንገራችሁ። የቅድስት ቁስቋምን ገዳም ላይ ግብፅ ውስጥ ነው ያለው። 172 መነኮሳት አሉበት። 15 ጳጳሳት ያገለግሉበታል። የዜማ የቅብጥ ወይም ኮፕቲክ ላንጉጅ የቴዎሎጂ ትምህርት ቤት አለው እዚያ ውስጥ ማለት። ትምህርት ቤቱን እኔም ለማየት ሞክሬያለሁ። ይችሳል። ምን ሀብት አላቸው? ቁስቋም ገዳም ብቻ ነው። የእንጨት ፋብሪካ አለው፣ የቴምር ፋብሪካ፣ የወይን ፋብሪካ፣ የእብነበረድ ፋብሪካ፣ ሳሙና ፋብሪካ፣ ብረታ ብረት ፋብሪካ፣ ወተትና እርጎ ማቀነባበሪያ ፋብሪካ፣ የማንጎ መጭመቂያ ፋብሪካ እና መምህር ዘበነ አባ ገብረ ኪዳን እኚህ የተናገሩላቸውን የመሰከሩላቸውን የተቿቸው የድሮ ስርዓት የድሮውን ነው እንጂ አሁን አይደለም ያሉት። ለዚህ ነው እኛ ሳንስማማ ወደ ምሕረት ላይ ወጥተን ማይክ ይዘን ስንናገር ምዕመናንም እርስ በርስም አልተግባባንም። ለዚህ ነው አርሲ ያሉ ኦርቶዶክሳውያን ሲገደሉ አንዱ ለገዳይ ይጮሃል፣ አንዱ ላስገዳይ ይጮሃል። እሱን ገዳዮች ስለሞቱት መናገር የሀገር ልማት ማጥፋት ነው ብሎ ከፖለቲካ ወገን ወይ ደግሞ ከመንግስት ወገን ወይ ደግሞ ከጥፋት ወገን ወይ ደግሞ ከሌላ ወገን አድርጎ ደምሮ ትንታኔ ይሰራበታል። እኔም ነግርህ የገዛ ወገን ኦርቶዶክሳዊ ተገድሎብሃል፣ የገዛ ወገን ኢትዮጵያዊ ተገድሎብሃል። የገዛ ወገናችን ሲገደል አንድ ላይ ስላልቆምን ነው። ከላይ እስከ ታች አቤት የሚል ጳጳስ አለ፣ አልሰማውም አላየውም የሚል ጳጳስ አለ። አቤት ብሎ የሚጮህ ጳጳስ አለ፣ ኦርቶዶክሳዊ መገደላቸውን አላረጋገጥኩም ብሎ ሀገር ስብከቱን እየመራ ቆሞ ሀገር ስብከቱን ትቶ ቁጭ ብሎ የተንጠለጠለ አባት አለ። ስብከታችን አይመሳሰል፣ አንደበታችን አንድ አይሆን። ታዲያ እንዴት እንሁን? የኛን ልዩነት አይነው ገዳዮቻችን እኮ እሰይ ብለው ይገድሉናል። ደስ ብሏቸው የሟች ጠያቂ አባት የለውም ብለው፣ የሟች ጠያቂ ተቋም የለም ብለው፣ የሟች ጠያቂ ሀገር ስብከት የለውም ብለው፣ የሟች ጠያቂ ጳጳስ የለውም ብለው አቤት ይላሉ። ደስ ይላቸዋል። የዛሬውን ቆይቴን ትዝብቴንና ሐዘኔን ነው የምገልጽላችሁ። ብፁዓን አባቶቻችን ሊቢያ ላይ ያለቀስንላቸው ሰማዕታት 12ቱ ሰማዕታት ጅቡቲ ላይ፣ ሶማሌላንድ ላይ፣ ሶማሊያ ላይ አድገው ኢትዮጵያ ሶማሌ ላይ
ኦሮሚያ አርሲ ጅም ባሌ ላይ ጫካ ውስጥ ገብተው ሰልጥነው አርሲ ውስጥ ገብተው አይኤስአይኤስ አልሸባብ በሚባል በሃይማኖት ጽም ሽንፍርተኝነትን ለሚያቀጣጥሉ በዚህም ግድያ ለሚፈጽሙ መንግስት አረጋግጦ መረጃውን አውጥቶ በህወሓት ጦርነት ጊዜ የተናገረው ንግግር ዛሬ ደግመላችኋል። ዛሬም የኦርቶዶክሳውያን ጥቃት ነው እና ስንት ስንደርስ ነው በቃኝ የምትሉት? በቃን ብላችሁ በቃ ከዚህ በኋላ ቅዱስ ሲኖዶስ አስቸኳይ ስብሰባ ያስፈልገዋል፣ በአርሲ ጉዳይ የመጨረሻ ጉባኤ ያስፈልገናል ብላችሁ ቁጭ ብላችሁ መንግስትን የምትሞግቱት፣ ምዕመናንን የምታስተባብሩት፣ ህብረት የምትፈጥሩት መቼ ነው? እናንተ የምትስማሙት መቼ ነው? የዛሬው ጥያቄ ነው የጠየቅኳችሁ። ትዝብቴንም ነው ያጓራኋችሁ። ለአርሲ ለሰማዕታቱ ለተገደሉት ለሰማዕታቱ ነፍስ ይማርልን፣ በአጸደ ገነት ያኑርልን። በስደትና በመከራ ውስጥ ያሉትንም ደግሞ ከችግር ያውጣልን። ሁላችንም በያለንበት ልንረዳቸው በምንችልበት አጋጣሚ ሁሉ ልናግዛቸው የበኩላችን እንወጣ። የዛሬው መልእክቴ ነው። አርያ መካሻ ነበር ፕሮግራም አዘጋጅቼ ቀርኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።